ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቀደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት ለአጋርነታችሁ ሁሉም ላይክ እያደረገ እንዲመለከትና ለ100 ሰብስክራይበር ጉዟችን አጋር ለሆናችሁ አምባሳደሮቻችን ሁሉ ልባዊ ምስጋናችን በያላችሁበት ድረስ። በርከት ያሉ ጥንቅሮችን ይዘናል። በአውሮፓ ሀያላን ክለቦች ባርሴሎና ቤት ወቅታዊ የዝውውር ጉዳዮችን በስፋት እናደርሳቸዋለን ውድ ቤተሰቦቻችን። በተጨማሪነት በሪያል ማድሪድን በኩል በተለይም ዘ ስፔሻል ዋን ጆዜ ሞሪኒዮ ኢላማና ዓላማ የሆኑ ዝውውሮችን እናነሳለን። ወቅታዊ መረጃዎችን በዓለም ዋንጫም እንዲሁ በዚህኛው የመረጃ ሰዓታችንም በጥቂቱም ቢሆን እናስደምጣችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። አጫጭር ስፖርታዊ መረጃዎችን አስቀድመን በፕሪሚየር ሊጉ ለእናንተ ውድ አድማጮቻችን የምናደርሳችሆናል። ከፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን ውስጥም ዝውውሮች በስፋት ይነሳሉ። ከታላቆቹ ክለቦች ማንቸስተር ሲቲ ቤት ተጨማሪ ዜና ማድረስ ግድ ብሎናል። በአንድ ጉዳይ ላይ በስፋት እንመለከተዋለን። የዚህን ኮከብ ተጫዋች ዝውውር ጉዳይ የቡድን ዜናም በስፋት በማንቸስተር ሲቲ በኩል በመረጃ ሰዓታችን ታደምጡታላችሁ። ከቼልሲ ጋር በተያያዘ ወሳኝ ተጫዋቻቸው በአንድ ሀያል ክለብ ላይ ነጠቁት ይችላሉ። ስካይ ስፖርትን ዘገባ እናነሳለን። ቼልሲ ቤት መጪና ወጪውን እናነሳለን። በርከት ያሉ ዝውውሮች በቼልሲ እየተጠበቁ ነው። የቀድሞ ሰው በጣም ደስተኛ ሆኗል። በቼልሲም የዝውውር ጉዳይ ላይ በስፋት እንመለከተዋለን። የቼልሲን የዝውውር መረጃዎች አፕዴት የሆኑትን በሊቨርፑል በኩል አንድን ተጫዋች በማምጣት ሂደት ላይ ተጨማሪ መረጃ እናካፍላችኋለን። የቡድን ዜና ተይዟል። ስለ ሹመቱ ጥቂት ነገር በሊቨርፑል በኩል መረጃ እናደርሳችኋለን። በአርሰናል በኩል ወሳኙ ተጫዋቻቸው እንደሚመለስ ተረጋግጧል። ጉዳዩን እናነሳዋለን። ከዛ ውጪ የግራ ክንፍ አጥቂ ቦታን ዝውውር በተመለከተ ተጨማሪ መረጃ ለአርሰናል ደጋፊዎች ይዘናል። በአንድ ተጫዋች ላይ በተለይም የተለጠፈው የዝውውር ሂሳብ ከአርሰናል ፖሊሲ አንጻር እንመለከተዋለን። የአማካይ ክፍሉን ለማጠናከር በሚደረግ ጥረት ላይ ምን አዲስ ነገር አለ? የአርሰናል ተጫዋቾች ብዙ የሰሩለት ዝውውርስ መጨረሻው እንዴት ሆነ? የቡድን ዜና በስፋት ተይዟል። በማንቸስተር ዩናይትድ የመረጃ ሰዓታችን የቡድኑ ወሳኝ ተጫዋችን የሚከላከል ሰው ብቅ ብሏል። የማይከል ካሪክ ሶስተኛ ፈራሚ በአማካኝ ስፍራ ላይ የዩናይትድን ቀጣይ ዝውውር ኢላማዎችና ዓላማዎች ጨምሮ በቡድኑ ለሽያጭ ሊቀርቡ ይችላሉ ስለተባሉ ተጨማሪ ተጫዋቾች እናነሳለን። የቡድን ዜናም ዛሬም በማንቸስተር ዩናይትድ በኩል ተይዟል። አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታረሱን ትችላላችሁ። ቤተሰቦቻችን መረጃዎቹን ማካፈላችሁ ቃል ነኝ። ለ100 ሰብስክራይበር ጉዟችን አጋርነታችሁ እንዳይለየን በድጋሜ መልካም ቆይታ ተመኘን። ከባርሴሎና እንጀምር። የዝውውር መረጃዎችን ውድ ቤተሰቦቻችን፣ ባርሴሎና በአጥቂ ስፍራ ላይ ተጫዋች ለማምጣት የሚያደርጉት ጥረት አሁንም ተጠናክሮ ቀጥሏል። ያው ቁጥር አንድ ኢላማቸው ማን እንደሆነ ይታወቃል፣ ዩሊያን አልቫሬዝ ነው። ካልተሳካ ግን ሌሎች አማራጮች አሉ። ድርድር ያላደረጉበት አይሸጥም አይነካም ያሏቸው የቼልሲው ዦዋ ፔድሮ፣ የበርንሞዙ ኤል ጁኒየር ክሩፒ የባርሴሎና ዝርዝር ውስጥ አሉ። ምናልባት ግን ባርሴሎና ቀላል በሆነ መንገድ ደግሞ ሊያገኛቸው የሚችል በነፃ ወኪል የሚገኙት እንደ ዳርዊን ኑኔዝ እና ዱሻን ቬላሆቪች ያሉ አማራጮችም በባርሴሎና በኩል ተይዟል። እነኚህ ደግሞ በነፃ የሚመጡ በደሞዝ ጉዳይ ብቻ የሚደራደሯቸው ናቸው። የዦዋ ፔድሮ አይታሰብም። ቼልሲ ጁኒየር ክሩፒ በጣም ትልቅ ዋጋ ይጠይቃል። ዩሊያን አልቫሬዝ ያው ያለበት ወቅታዊ ጉዳይ የሚዘነጋ አይደለም። በሌላ በኩል በባርሴሎና ቡድን ውስጥ ምናልባትም ክለቡን ለቆ ወደ ፓሪስ ሰን ዠርሜን ሊያቀና ይችላል ተብሎ በስፋት ስሙ እየተነሳ የሚገኘው ፌራን ቶሬዝን በተመለከተ የመጨረሻ ውሳኔዎች አልተወሰኑም። አሁንም የሲቲ የክፍያ ጉዳይ ነው በባርሴሎና በኩል ተጫዋቹን ኮንትራት ለማራዘም አዳጋች የሆነባቸውና አማራጮችን እየተመለከቱ ይገኛሉ። የካታላኖ ክለብ ተጫዋቹን በተለይም ከሸጡት ቢያንስ መልሰው መግዛት የሚችሉባቸውን አማራጮች መጠቀም ይፈልጋሉ ተብሏል። አሁን ባለ ሂደት ግን ወደ ፓሪስ ሰን ዠርሜን የማምራት ሂደቱ 100% የተረጋገጠ አይደለም። ፌራን ቶሬስ ቅድሚያ የሚሰጠው በሃንሲ ፍሊክ ቡድን ባርሴሎና ውስጥ መቆየት መሆኑም ተረጋግጧል። ምናልባት ያኛው ለባርሴሎና የሚሰጠው አንዳች ነገር ቢኖርም ባርሴሎናም ግን ትልቁ ችግሩ ለሲቲ የሚከፍሉት ገንዘብ ብቻ ሆኗል። ከዚህ ጋር በተያያዘ በባርሴሎና በኩል የመጨረሻ ውሳኔያቸው በትልቁ እየተጠበቀ ሲገኝ ፓሪስ ሰን ዠርሜን ዋነኛ ፈላጊ ሆኖ ብቅ ብሏል።
በሪያል ማድሪድ በኩል ጆዜ ሞሪኒዮ ወደ ቡድኑ ከመጡ በኋላ በርካታ ለውጦችን ያደርገዋል። በእርግጥ እሳቸው አብዮታዊ ለውጥ አልፈልግም ቢሉም ማለት ነው። የሪያል ማድሪዱ አለቃ ጆዜ ሞሪኒዮ መሀል ተከላካይ ቦታ ላይ እንደ አሌሳንድሮ ባስቶኒን ያለ ተጫዋች ለማምጣት የሚደረገውን ጥረት አሁንም ደጋፊ ናቸው። ባስቶኒም ሪያል ማድሪድን መቀላቀል ይፈልጋል። እናም ዝውውሩን ለማጠናቀቅ በኢንተርና በሪያል ማድሪድ መካከል ብቻ የሚደረጉ ድርድሮችና ስምምነቶች ብቻ ናቸው የሚጠበቁት። ጆዜ ሞሪኒዮም ፈላጊው ናቸው። ባስቶኒም ማድሪድን ለመቀላቀል ከስምምነት መድረሱን ተከትሎ ማለት ነው። በርከት ያሉ ዝውውሮች በማድሪድ ይጠበቃሉ። በተለይም የዓለም ዋንጫ አሁን ስለተጠናቀቀ በርከት ያሉ ነገሮችን እንሰማለን። ነት ያክል አንዱ የቬኒሲየስ ጁኒየር ኮንትራት የማራዘም ሂደት በትልቁ ይጠበቃል። ከዛሬ 8 ዓመት በፊት ነበር ወደ ቤተሰቦቻችን ይህ ተጫዋች የሪያል ማድሪድ ንብረት የሆነው ቬኒሲየስ ጁኒየር 375 ጨዋታ 128 ጎልና 100 አሲስት ያለው የእሱም ኮንትራት የማራዘም ሂደት ከዚህ በኋላ ባሉት ጊዜ ውስጥ እልባት የሚሰጥ ይሆናል። የሪያል ማድሪድ ኮከብ ኬሊያን ምባፔ በጆዜ ሞሪኒዮ ቡድን ውስጥ ግን የ9 ቁጥር አጥቂ ሆኖ ላይቀጥል ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በተለይም እሳቸው በተፈጥሯዊ 9 ቁጥር ተጫዋች ብቻ ነው መጫወት የሚፈልጉት። ከዚህ ጋር በተያያዘ ኬሊያን ምባፔ መጫወቻ ቦታ የሚያገኘው ደቂቃ እንዴት ያለ ይሆናል የሚለው በቀጣይነት በትልቁ የሚጠበቅ ይሆናል በእሳቸው ቡድን ውስጥ። ኬሊያን ምባፔ ግን ግብ አስቆጣሪ ነው። ኬሊያን ምባፔ በእግር ኳስ ታሪክ አራተኛው ተጫዋች ሆኗል 10 ሲደመር ግቦችን በዓለም ዋንጫ ያስቆጠሩት። በእርግጥ ሪካርዱም በጀስቲን ፎንቴ የተያዘ ነው። 13 የዓለም ዋንጫ ግቦችን አስቆጥሯል በአንድ ውድድር ላይ። ፈረንሳይ ተጫዋች ነው 1958 ነው። ሁለተኛው ከፍተኛ ግብ የሳንድሮ ኮስኪ ነው በ1954 ሃንጋሪያዊ ተጫዋች። ከዛ በኋላ ጀርመናዊ ተጫዋች ገርድ ሙለር 1970 ነበረው። ኬሊያን ምባፔ አራተኛው ሰው ነው በ2026 የዓለም ዋንጫ 10 ግቦችን ያስቆጠረ። የጆዜ ሞሪኒዮ የእሳቸው ምርጫ ለሱ የትኛው የሜዳ ክፍል ይሆናል የሚለው ይጠበቃል። የዘንድሮ የዓለም ዋንጫ በስፔን ብሔራዊ ቡድን ድል አድራጊነት እንደተጠናቀቀ ይታወቃል። የላሚን ያማል በ19 ዓመት ያሳካቸውን የዋንጫ ብዛቶች በብዙ መንገድ ያሻሻለበት ነው። በነገራችን ላይ ስፔን በዓለም ዋንጫ አርጀንቲናን መርታቷን ተከትሎ የፊፋ የዓለም ሀገራትን የደረጃ ሰንጠረዥ መምራት ጀምራለች። ላሚን ያማል አሁን ምን ማሳካት ትፈልጋለህ ተብሎ ጠይቆ ነበረ። የዓለም ዋንጫን ካሳካ በኋላ በተለይም ከባርሴሎና ጋር ሻምፒዮንስ ሊግ አሁንም ትልቁ ህልሙ መሆኑን ተናግሯል። ይሄ በነገራችን ላይ የባርሴሎናም እንደ ህልማቸው ሊጠቀስ የሚችለው ነው። ሃንሲ ፍሊክም ደጋግመው ያነሱት ነው። ከዛ ውጭ ግን ወደ ላሚን ያማል ስንመለስ ከባርሴሎና ጋር ሻምፒዮንስ ሊግ፣ ሌላ የዓለም ዋንጫ፣ የአውሮፓ ዋንጫን እያሳካው መቀጠል እፈልጋለሁ ብሏል። ከዛ በኋላ እንግዲህ የግል ክብሮች በትልቁ ይጠበቃሉ። 3 የላሊጋ ዋንጫ ያለው፣ 2 የስፔን ሱፐር ካፕ፣ ኮፓ ዴላሬ፣ ዩሮ እና የዓለም ዋንጫ ገና በ19 ዓመቱ 8 ዋንጫ አለው። ምናልባት የኬሊያን ምባፔ የጥራት ደረጃ የላሚን ያማል የጥራት ደረጃ ከዛ የሊዮኔል አንድሬስ ሜሲ ተደምሮ በዚህ የዓለም ዋንጫ ላይ ያሳዩት ፐርፎርማንስ ከዛ በክለብ ደረጃ ያሳዩት ፐርፎርማንስ ያው ከባሎን ዶር ጋር ስማቸው እየተነሳ ነው። ምናልባት ላሚን ያማል ላይ ስላለን ላሚን ያማል በሆነ ጊዜ የባሎን ዶር አሸናፊ መሆኑ የሚቀር አይነት ተጫዋች አይመስልም የጊዜ ጉዳይ ካልሆነ በስተቀር። ትልቁ የዓለማችን የእግር ኳስ ሽልማት ባሎን ዶር የሚያዘጋጀው ፍራንስ ፉትቦል በመልእክቱ የዓለም ዋንጫ ማሸነፍ ባሎን ዶርን ማሸነፍ ይረዳል እንጂ 100% ዋስትና አይሆንም ካለ በኋላ ምናልባት ሌሎች ስሞችም እንዲነሱ እያደረገ ነው። ባሎንዶር ለማሸነፍ የውድድር ዓመቱ ምርጥ ተጫዋች መሆንን ይጠይቃል እየተባለ ነው። የውድድር ዓመቱ ምርጥ ተጫዋቻችሁ ግን ማን ነው? በርካቶች ኦስማን ዴምቤሌ፣ ሚኬል ኦሊሴን በዚህ ሁኔታ ባሎንዶርን ሊያነሱ ይችላሉ እያሉ ነው። ምናልባት በግል ያሳኩት ነገርን ጠቅሰው በነገራችን ላይ አንድ አድማጫችን የኦሊሴ ስም ለምን ጠፋ 7 ያክል አሲስቶችን በዓለም ዋንጫ በርክቶ የሚል ነበረ። የፈረንሳይ ዓለም ዋንጫ ጉዞ ሙር ለዛ የኬሊያን ምባፔ በጎል ደረጃ ስሙ እየተነሳ የኦሊሴ በአሲስት ደረጃ ለመነሳት ትልቁ ምክንያት ሊሆን ይችላል ተብሎ ግን ይጠበቃል። ስፔን በዓለም ዋንጫ 1 ግብ አስተናግዳ ነው ሻምፒዮን ሆነችው። በነገራችን ላይ በዓለም ዋንጫ ዝቅተኛውም ግብ ይህ ነው፣ 1 ጎል ማስተናገድ። ትላንትና ታዲያ በስፔን ደማቅ አቀባበል ተደርጎለታል። የብሔራዊ ቡድን የስፔን ብሔራዊ ቡድን በዓለም ዋንጫ ድል ሆነ በማድሪድ ጎዳና ላይ ከደጋፊው ጋር ትናንት አክብረዋል። በበዓሉ ላይ ወደ 1 ሚሊዮን የሚጠጋ ህዝብ ተገኝቷል።
ፌራን ቶሬስ ግቧን ሲያስቆጠርና አልቤትሩ ጨዋታው ተጠናቋል ብሎ ፊሽካ ሲነፋ ትላንትና በስፔን የመሬት መንቀጥቀጥ አጋጥሞ እንደነበረ ይታወቃል። ብሔራዊ ቡድኑ ቀደም ብሎ በስፔን ንጉሳዊ ቤተ መንግስትም እንዲሁ ደማቅ አቀባበል ተደርጎለታል። ሊዮኔል አንድሬስ ሜሲ በዓለም ዋንጫ ላይ ብቻውን ነበር የሚያስብል አንድ መረጃ ሶፋ ስኮር ይዞ ወጥቷል። ሊዮኔል አንድሬስ ሜሲ የአርጀንቲና ሁሉም ነገር ነበረ። ጎል አስቆጣሪ ከፍተኛው ሜሲ፣ አሲስቱም ከፍተኛ ሜሲ፣ የግብ ዕድሎችን በከፍተኛ ሁኔታ የፈጠረ ሜሲ፣ ቁልፍ ኳሶችን ያቀበለ ሜሲ፣ ስኬታማ ድሪብል ያደረገ ሜሲ ነው። ከአርጀንቲና ሁሉ ነገር ሜሲ ነበር። በሌሎች ቡድኖች ብናይ ይሄ የለም። ለአብነት ያክል አንደኛ ደረጃ ባጠናቀቀችው ስፔን ውስጥ ጎል ኦያር ዛባል ነው። አሲስት ዳኒ ኦሎሞ እና እንደዚሁም ማርኮ ኮሪያ ናቸው። ከፍተኛ የግብ ዕድል የሚፈጠሩት ሁለቱ ናቸው። እንደዚሁም ድሪብል ላሚን ያማል ነው እና ይሄ ሁሉ ነገር ላይ አንድ ተጫዋች አይጠቀስም። ሶስተኛ የወጣቸው እንግሊዝ ጋር እንኳን ብንሄድ ጎል ቤሊንግሃም እና ሃሪኬን ናቸው። አሲስት ጎርደን እና ሳካ ናቸው። ከዛ በኋላ ትልቅ የግብ ዕድሎችን በመፍጠር ዴክላን ራይስ፣ ማዱኬ፣ ቤሊንግሃም፣ ቁልፍ ኳሶችን ማቀበል ራይስ፣ ድሪብል ቤሊንግሃም እያልን እንቀጥላለን። አራተኛ የወጣችውን ፈረንሳይ ጋር ብንሄድ ጎል ኬሊያን ምባፔ ቢሆን አሲስት ኦሊሼ ነው። ከፍተኛ የግብ ዕድል የፈጠረ ኦሊሼ ነው። ቁልፍ ኳስ ያቀበለው ዴምቤሌና ኬሊያን ምባፔ ናቸው። እንዲህ ያለ ይዘበራረቃል። አርጀንቲና ጋር ግን ሲሆን ሁሉም ነገር ሜሲና ሜሲ ብቻ ነው። አርጀንቲና የኮከብ ሊዮኔል ሜሲ ከዓለም ዋንጫ ፍጻሜ ጨዋታ በኋላ በማህበራዊ ትስስር ገጹ ላይ መልእክቱን አስጋርቷል። ህመሙ በጣም ከባድ ነው ሲል የገለጸው ሊዮኔል ሜሲ ለማገገም ጊዜ ይወስዳል፣ ነገር ግን ጥሩ ጎኖችንም አስባቸዋለሁ ሲል ተደምጧል። አክሎም ቡድኑ በውድድሩ የማይረሱ ትዝታዎች እንደጻፈና ከምርጥ ቡድኖች ጋር ተፋልሞም አንዱ እንደሆነ ያረጋገጠ ብሎታል። ሊዮኔል ሜሲ በመልእክቱም ለተደረገላቸው ድጋፍና መልእክት ምስጋናውን አቅርቧል። እንዲሁም ስፔን ዓለም ዋንጫ በማሸነፋቸውም እንኳን ደስ ያላችሁ መልእክትንም ሊዮኔል አንድሬስ ሜሲ ያስተላልፏል። ሜሲ በአርጀንቲና ይቀጥላል ወይንስ የሚለው በትልቁ ይጠበቃል። አንዳንድ የአርጀንቲና ምንጮች ሜሲ ምናልባትም ቀጣይ 2028 ኮፓ አሜሪካ ላይ የመሳተፍ እድል አለው የሚሉ መረጃዎችን ሲያወጡ፣ እንደ ኢኤስፒኤን ዘገባ ከሆነ ግን የዓለም ዋንጫ ፍጻሜ ጨዋታ ከተሸነፈ በኋላ ከአርጀንቲና ብሔራዊ ቡድን ጋር ለመቀጠል ነገሮች በጣም ከባድ ናቸው ለሜሲ የሚል ዘገባን ይዞ ወጥቷል። የተረጋገጠ ነገር የለም። ሞር ሜሲ ከዚህ በኋላ ለአርጀንቲና ላይ ጫወት ይችላል የሚለው ብቻ ነው በስፋት እየተነገረ የሚገኘው። ከዛ ውጭ ግን ራሱ ሊዮኔል ሜሲን ጨምሮ ሄንዞ ፈርናንዴዝ፣ ሮድሪጎ ዴ ፓውል፣ ሁሊያን አልቫሬዝ፣ ጁሊየን ሴሞኔ፣ ናሆል ሞኒላ፣ ሆርሞን ሩኒ፣ ፓዝ፣ ክርስቲያን ሮሜሮ እና ሁዋን ሙሶ ከብሔራዊ ቡድኑ ጋር ወደ አርጀንቲና እንዳላቀኑ ተነጋግጧል። ወደ እረፍትና ወደ የክለቦቻቸው ተመልሷል። በእርግጥ የሀገሪቱ እግር ኳስ ማህበርም ለተጫዋቾቹ እረፍት እንዲያገኙ ምንም አይነት ህዝባዊ ሰልፍን እንደማያዘጋጅ ታውቋል። ህዝባዊ በዓል የሚካሄደው በአርጀንቲና ተጫዋቾች በተመረጠ ቀን እንደሆነ ይታወቃል። በርከት ያሉ ፕሬዚዳንቶች በተለይ እግር ኳስ ውድድሮችን የሚያስተዳድሩ ፕሬዚዳንቶች ለአብነት ያክል የኮሜቦል ፕሬዚዳንት አሌሃንድሮ ዶሚኒጌዝ ይባላሉ። የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፌሬን ይባላሉ። ልክ እንደዚሁ ታዲያ የኮሜቦል ፕሬዚዳንቱ አሌሃንድሮ ዶሚኒጌዝ 2030 የፊፋ የዓለም ዋንጫ 48 ብሔራዊ ቡድኖችን ሳይሆን 64 የመሆን ዕድላቸው በጣም ሰፊ እንደሆነ፣ በተጨማሪም የዓለም ዋንጫ 100ኛ ዓመት ምስረታን በዓል ምክንያት በማድረግ ውድድሩ የመጀመሪያውን የዓለም ዋንጫ ባዘጋጀችው ኡራጋይ፣ አርጀንቲና፣ ፓራጓይ እንደሚጀመር ከዛ በኋላ ውድድሩን በሚያስተናግዱት ሶስቱ ሀገራት ማለትም ስፔን፣ ፖርቱጋል እና ሞሮኮ ይዘዋወራል የሚሉ መረጃዎች በስፋት እየወጡ ነው። እሳቸውም አሌሃንድሮ ዶሚኒጌዝ የኮሜቦል ፕሬዚዳንት ይሄን መረጃ በስፋት ይዘውት ወጥተዋል። ፊፋ ከሚያዘጋጃቸው ውድድሮች ውስጥ አንዱ የክለቦች ዓለም ዋንጫ እንደሆነ ይታወቃል። የመጀመሪያው በአሜሪካ ተካሂዶ ቼልሲን ሻምፒዮን አድርጎ ተጠናቋል። ሁለተኛው ይጠበቃል። ምናልባት ፊፋ በቀጣይነት ከሚያዘጋጃቸው ውድድሮች አንዱ የተረዳነው ነገር የተሳታፊዎችን ቁጥር ማብዛት ነው። ይሄ በዓለም ዋንጫ ተመልክተናል። የክለቦች ዓለም ዋንጫ በ32 ክለቦች ነበር የተጀመረው። አሁን ወደ 48 ከፍ የማድረግ እቅድ አለ ተብሏል። በተለይም የአውሮፓ ክለቦች በውድድሩ ላይ ይጨምራሉ ተብሎ ሲታሰብ ዋነኛ ምክንያቱም ከገበያ ጋር ከቴሌቪዥን መብትና
ከአጋር ድርጅቶች ጋር በተያዘ መሆኑ ተረጋግጧል። በተለይም እንደ ባርሴሎና፣ ማንቸስተር ዩናይትድ፣ ሊቨርፑል ያሉ ሀያላን ክለቦች በ2025ቱ እንዳልተካተቱ ይታወቃል። ቀጣዩ እቅድ ግን እንደዚህ አይነት ሀያላን ክለቦችን በመድረኩ ማሳተፍ መቻል ነው። በተለይም ባርሴሎና፣ ማንቸስተር ዩናይትድ እንደ ሊቨርፑል እንደ አርሰናል ያሉ ክለቦችን መጨመር የቴሌቪዥን ገቢን የአጋር ድርጅቶችን ገቢ ይጨምራል የሚል እቅድ ነው የክለቦቹን ቁጥር ለመጨመር እቅድ የተያዘው። በብሔራዊ ቡድን ደረጃ ያው የክሎፕ ሹመት በጣም ዘገየ የሚሉ ድምፆችን ሰምተን ነበር። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይም ደጋግመው ከመጡልን ውስጥ ነው። የርገን ክሎፕ በነገራችን ላይ ሁሉ ነገር ተጠናቋል። አንድ ነገር ብቻ ነው የቀረው። የጀርመን እግር ኳስ ፌዴሬሽን የርገን ክሎፕን ቀጣዩ አሰልጣኛቸው ማድረጋቸውን እስከ 2030 የዓለም ዋንጫ፣ ኔሽንስ ሊግ፣ የአውሮፓ ዋንጫን ጨምሮ አሰልጣኝ እንደሚሆኑ ይፋ ማድረግ ነው። በሌላ በኩል ውድ ቤተሰቦቻችን ከዓለም ዋንጫ ጋር በተያያዘ ምናልባት ከሰሞኑ ተጠናቋል በስፔን ድል አድራጊነት አንድ መረጃ እናንሳ። ከብሔራዊ ቡድን ጋር በተያያዘ የፔሌ መለያ 1958 በዓለም ዋንጫ የለበሳት በ4.9 ሚሊዮን ዶላር ተሽጣለች። በ17 ዓመት የለበሳት በእድሜ ትንሹ ተጫዋች ሆኖ የለበሳት መለያ ነበረች። አሁን በዓለም ዋንጫ ከተለበሱ መለያዎች ሁሉ ውዷ መለያ የፔሌ ሆናለች። አንድ በጣም አነጋጋሪውን ዝውውር አንስተን ወደ ፕሪሚየር ሊግ እንሻገር። ቤኔፊካ የዦዋን ዱራንን ዝውውር አጠናቋል፣ ይፋም አድርጎታል። ኮሎምቢያ አጥቂ ዦዋን ዱራን ካልናስር በውሰት ቤኔፊካን የተቀላቀለው ገና በ22 ዓመቱ ዱራን በሕይወቱ 7ኛ ክለብ እየተጫወተ ነው ቢባል በጣም አነጋጋሪ ነው። 2019-21 ኤንቬጋዶ የኮሎምቢያ ቡድን 2022-23 ቺካጎ ፋየር አሜሪካ ነበረ። ከዛ አስቶን ቪላ መጣ 2023 እስከ 2025 በጣም ድንግዝን እያሳለፈ በነበረ ሰዓት ወደ አልናስር 25 ላይ ያቀና 25-26 ላይ ፌነርባቼ በውሰት 26 ላይ ዜኔት ፒተርስበርግ በውሰት አሁን ቤኔፊካንን በውሰት ተቀላቅሏልና ዦዋን ዱራን ዕድሜው 22 የተጫወተባቸው የክለቦች ብዛት 7 ደርሷል። በጣም አነጋጋሪው ዝውውር እየተባለ ይገኛል። ቃል ስፖርት ላይ ናችሁ ውዶቻችን። የሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ እንግሊሽ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገረ። በፕሪሚየር ሊግ መረጃችን አብራችሁን ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለ100 ሰብስክራይበር ጉዟችን አጋርነታችሁ እንዲሁም ይህን መረጃ ሁሉም ላይክ እንዲያደርግ በማስተባበራችሁ አምባሳደሮቻችንና መስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ወደ ፕሪሚየር ሊግ ተሻገርን። በነገራችን ላይ ተወዳጁ የእንግሊሽ ፕሪሚየር ሊግ በዝውውር መስኮት ላይ በስፋት የተጠመደበት ነው። የዓለም ዋንጫ መጠናቀቁን ተከትሎ በስፋት ዝውውሮችን እንሰማለን። በፕሪሚየር ሊግ ግን ፖል ላቤሌ ፖግባ የመጨረሻው ተጫዋች ነው በዓለም ዋንጫ የፍጻሜ ጨዋታ ግብ ያስቆጠረ። ከዛ በኋላ በተደረጉ የዓለም ዋንጫ የፍጻሜ ጨዋታ የካታር 2022 የዓለም ዋንጫ በፕሪሚየር ሊግ የሚጫወት ተጫዋች ግብ አላስቆጠረም። በዚህኛውም የዓለም ዋንጫ ፌራን ቶሬዝ ነው ግብ አስቆጣሪው፣ እንግሊዝ የለም። ስለዚህም ፖል ላቤሌ ፖግባ 2018 የዩናይትድ ተጫዋች ሆኖ ፈረንሳይ ድል አድርጋ የዓለም ዋንጫን ስታነሳ ግብ ያስቆጠረ የመጨረሻ የፕሪሚየር ሊግ ተጫዋች ሆኗል። ቶትናም በዚህ የዓለም ዋንጫ ላይ ቢያንስ በፔድሮ ፓሮ ተወክሏል። ዋንጫውን ያነሳ ክለብ በመሆን በፕሪሚየር ሊጉ በእርግጥ ሌሎችም አሉ። የቶትናም ለየት የሚያደርገው 2018 በሎሪስ 2022 በሮሜሮ ዘንድሮ ደግሞ በፓሮ ተወክሏል። ቢያንስ አንድ ተጫዋች የዓለም ዋንጫን ያሳካለታል። በጣም አስገራሚ ነው። አምና እንዴት እንደተረፈ የምናስታውሰው ቡድን ነው ቶትናም። አሁን ደግሞ በሮቤርቶ ዲዘርቢ ጥሩ ጊዜን እያሳለፈ ይገኛል በዝውውር መስኮቱ ላይ። ከዛ ውጭ በዝውውር መስኮቱ ላይ አስቶን ቪላዎች የሰመርቪልን ሁኔታ መከታተል ጀምሯል። በተለይም ሮጀርስን በ117 ሚሊዮን ፓውንድ ለቼልሲ ከሸጡ በኋላ የክንፍ አጥቂ እያፈላለጉ ነው። በርካታ አማራጮችን ሲያዩ ሰመርቪል ዝውውር ውስጥ ገብተዋል። ሮማ፣ ማንቸስተር ዩናይትድ እዚህ ዝውውር ላይ በጣም በትልቁ ስማቸው ሲነሳ የነበረ ነበር፣ ግን አሁን ላይ ቪላ ተቀላቅሏል። ትላንት ቪላ በእርግጥ ተጫዋች አስፈርሟል። ጆ ጎሜዝን ከወልቭስ በ38 ሚሊዮን ፓውንድ አምጥቷል። በእርግጥ ያ ለአማካኝ ቦታ የመጣ ዝውውር እንደሆነ ይታወቃል። በርንማውዞች የበርካታ ክለቦችን ኢላማ የሆኑትን ሁለቱን ተጫዋች ማለትም አማካዩን አሌክስ ስኮትና አጥቂውን ኤል ጁኒየር ክሩፒን በዚህ ክረምት መሸጥ ቅድሚያ ያቀዳቸው እንዳልሆነ ለፈላጊዎቻቸው አሳውቀዋል።
ያ ማለት ሽያጮቹ ሊፈጸሙ የሚችሉት በጣም በተጋነነ ገንዘብ የመሆን እድሉ በጣም ሰፊ ነው። በርከት ያለው ክለቦች የፕሪሚየር ሊግን ጨምሮ የአውሮፓ ሀያላን ክለቦች የሁለቱም ፈላጊ እንደነበሩ ሲነገር እንደነበረ ይታወቃል። በሌላ በኩል ሰንደርላንድ ራሱን በቀጣይ የአውሮፓ መድረክ ተሳታፊ ነውና ማጠናከሩን ይቀጥላል። አምና ወደ ፕሪሚየር ሊግ በማደጉ ምክንያት ወደ 1 ደርዘን ተጫዋች ነበር የገዛው። ዘንድሮ ደግሞ የአውሮፓን ትኬት በመቁረጡ ምክንያት ክለቡ ራሱን እያጠናከረ ነው። ሰንደርላንድ ከአሜሪካ ብሔራዊ ቡድን ጋር ድንቅ ጊዜን ያሳለፈውና የውድድሩ የውዝግብ አካል የነበረው ፍሎሪያን ባሎጉንን ከሞናኮ ማስፈረም ይፈልጋሉ። ሰንደርላንድ በዚህ ክረም ሌሎች የቡድኑን ክፍል ለማጠናከር በንቃት እየሰሩ ሲሆን የአጥቂ ቦታ ቅድሚያ ሰጥቶታል። ፍሎሪያን ባሎጉን ቅድሚያ የተሰጠው ተጫዋች ሆኗል። የማንቸስተር ሲቲ ደጋፊዎች በአንድ ጉዳይ ላይ ዋስትና ይፈልጋሉ። የሮድሪን ቆይታ ያልተረጋገጠው የሮድሪን ቆይታ እንዳይረጋገጥ ካደረገው ነገር ደግሞ ማድሪድ ነው። ሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ የሮድሪ አድናቂ ናቸው። ሪያል ማድሪድ ምንም እንኳን ተጫዋቹን ለማስፈረም ምንም አይነት ጥረት ባያደርግም በተለይም ደግሞ ከጉዳቱ ጋር የተያዘ ስጋት በማድሪድ ቤት ያለ በነገራችን ላይ በሮድሪ ዝውውር ላይ በንቃት እንዳይሳተፉ ያደረጋቸው። ከዚህ ጋር በተያዘ ተጫዋቹ ግን በዓለም ዋንጫ ባሳየው ብቃት ጆዜ ሞሪኒዮ ተደንቀዋልና ተጫዋቹን የግላቸው የማድረግ ፍላጎት አላቸው። ከዚህ ጋር በተያዘ ፋብሪዚዮ ሮማኖ ተጨማሪ መረጃዎችን ይዞ ወጥቶ ነበረ። በዚህ ጉዳይ ላይ ሮድሪ አዲስ የቀረበለት የማንቸስተር ሲቲ ውል አለ። አልፈረመውም። ብቸኛ ምክንያቱ ሪያል ማድሪድ መሆኑንም ፋብሪዚዮ ሮማኖ አረጋግጧል። ተጫዋቹ ማድሪድ ቤት የመጫወት ህልሙ አሁንም እንዳለ ነው። ትልቁ ችግር ፍሎሬንቲኖ ፔሬዝ በጉዳቱ ምክንያት የማድሪድ ንብረት ማድረግ አለመፈለጋቸው ሲሆን፣ በተቃራኒው ለተጫዋቹ ጥሩ እድል ከተባለ የጆዜ ሞሪኒዮ ምርጫ ነው። ሮድሪ ሲቲዎች ሊያጡት አይፈልጉም፣ ምንም ጥያቄ የለውም። በዓለም ዋንጫ ያየነው ሮድሪ የቅርብ ጊዜ ሮድሪን ማሳያ ከፈለግን በጣም ምርጡ ሮድሪን ማሳያ ማድረግ ይቻላል። ከዛ ውጭ ግን በሲቲ የከረመባቸው ዓመታትም ጥሩ ማሳያ ናቸው። በእግር ኳስ ታሪክም በባሎንዶር ሽልማት ያገኙ የዓለም ዋንጫን ያሸነፉ ሻምፒዮንስ ሊግን ያነሱ ተጫዋቾች ዝርዝር 11 ብቻ ነው። እዛ ውስጥ ያለ አንዱ ሮድሪ እንደሆነ ይታወቃል። ኦስማን ዴምቤሌ፣ ዚነዲን ዚዳን ከፈረንሳይ፣ ሊዮኔል ሜሲ ከአርጀንቲና፣ ቦቢ ቻርልተን ከእንግሊዝ፣ ሮናልዲኒዮ፣ ጎቾ፣ ካካ፣ ሪቫልዶን ከብራዚል፣ ገርድ ሙለር፣ ፍራንዝ ቤከንባወር ከጀርመን፣ ፓውሎ ሮሲ ከጣሊያን ካለን በኋላ ሮድሪን ከስፔን እናገኛለን። እንዲህ አይነት ክብሮችን ያነሳ ሮድሪ በጣም ልዩ ዋንጫ ነው ያሳካ ነው። የፍጻሜ ጨዋታ አስቸጋሪ ነበር ካለ በኋላ ሮድሪ የውድድሩ ምርጥ ተጫዋች ተብሎ እንደተሸለመ ይታወቃል። በነገራችን ላይ የመጀመሪያው እንግሊዝ ፕሪሚየር ሊግ ተጫዋች መሆን ችሏል። በ21ኛው ክፍለ ዘመን ምርጥ ተጫዋች ተብሎ የተሸለመ በፕሪሚየር ሊግ የሚጫወት የፊል ፎደንም ጉዳይ ያልተረጋገጠ ነው። ቆይታው የፈላጊዎቹ ቁጥር በርከት ያሉ ናቸው። በነገራችን ላይ ውድ ቤተሰቦቻችን ትላንትናም በሮድሪ ጉዳይ ላይ ኤሲ ሚላንን ጨምሮ አንስተን ነበረ። አሁን ደግሞ ባርሴሎናዎችም ሁኔታውን መከታተል ጀምሯል። የ6 ዓመቱ ተጫዋች በቀጣይነት በሲቲ የማይቆይ ከሆነ የፈላጊዎቹ ቁጥር ከፍ እያለ መጥቷል። በነገራችን ላይ ተጫዋቹ የደሞዝ ጉዳዩ በሲቲ ቤት ከፍ እንዳለለት ይታወቃል። በጠቀማጠቀሙ ላይ ከዚህ ጋር በተያያዘ ምናልባትም ለፈላጊ ክለቦች አንዱ እንቅፋት ሊሆን ይችላል። የማሬስካ የመጨረሻ ውሳኔ ይጠበቃል። ተጫዋቹን በቡድኑ ማቆየት መሸጥ በሚለው ጉዳይ ላይ ግን የፈላጊዎቹ ቁጥር አሁንም ባርሴሎናን የጨመረም ጭምር ነው። ቼልሲም የአማካኝ ስፍራውን ማቆየቱ እርግጥ አይደለም። የኤንዞ ፈርናንዴዝ የቼልሲ ቆይታ አሁንም እንዳልተረጋገጠ ይታወቃል። ከዚህ ጋር በተያያዘ ግን ምናልባት ጥሩ ዜና ከተባለ እንዲቆይ ከተፈለገ እንደ ስካይ ስፖርት ዘገባ ከሆነ ሪያል ማድሪድ ምንም አይነት ጥረት እያደረገ አይደለም። በዝውውሩ ላይ የስፔኑ ክለብ በቀጣይነት የቼልሲውን ተጫዋች ለማምጣት በሚደረግ ጥረት ላይ አማራጮችን መመልከት ላይ ነው የሚገኘው እንጂ እሱ ላይ ጥረቶችን እያደረገ አይደለም። አርጀንቲና የአማካኝ የስፍራ ተጫዋች በዓለም ዋንጫ የፍጻሜ ጨዋታ በቀይ ካርድ ወጥቶ ሀገሩን ዋጋ አስከፍሎታል የሚል ትችት ላይ እንዳለ ይታወቃል። ተጫዋቹ ግን ክለብ እያፈላለገ መሆኑን በወኪሉ ይፋ ካደረገ በኋላ ማድሪድ ነበር በዋነኝነት የተያዘው። ከኤንዞ ፈርናንዴዝ ዝውውር ጋር በተያዘ ፓሪስ ሰን ዠርሜን ሞር አሁን የተሻለው ክለብ ሆኗል ተጫዋቹን ለማስፈረም። ከዚህ ጋር በተያዘ የተጫዋቹ የቼልሲ ቆይታን በተመለከተ ደግሞ በተቃራኒው ዣቪ አሎንሶ የሚያደርጉት ጥረት ሲሳካሉ በቡድኑ እንዲቆይ ስለሚፈልጉ እሱ በቃል ስፖርት ዩቲዩብ ቻናል እንከታተለዋለን። ቼልሲ በክረምት የኒኮላስ ጃክሰንን ዝውውር በተመለከተ ያው በቅድመ ውድድር ዝግጅት አብሯቸው እንደሚቆይ ወስነዋል ዣቪ አሎንሶ። ከዚህ ጋር በተያያዘ ግን ዝውውሩ የማይፈጸምባቸው በርካታ እድሎች አሉ። ዣቪ አሎንሶ በቅድመ ውድድር ዘመን አጫውተውት ጥሩ እድል ሰጥተውት ያንን እድል ከተጠቀመና
የቼልሲ የዝውውር ሂሳብ አሁንም ለበርካታ ክለቦች አዳጋጅ ሆኗል። 70 ሚሊዮን ዩሮ በላይ ይፈልጋሉ። ቼልሲ ራሱን ደግሞ በማጠናከር ሂደት ላይ እንቅስቃሴዎችን እያደረገ ነው። ወደ ቼልሲ የሚመጡ ተጫዋቾች ውስጥ በግራ ተከላካይ ቦታ ላይ አሁንም ተጫዋች እየታፈላለገ ይገኛል። የማርኮ ኮሪያ ተተኪ ነው ውዶቻችን። ቼልሲ በቀጣይነት ወደ ቡድኑ ለማምጣት እንደ አልቫሮ ካሬርስ ያለ ተጫዋች ቅድሚያ ተሰጥቶ ግን በሪያል ማድሪድ ፈቃድ ያልተሰጠው የፌነርባቸውም ተከላካይ አርቺ ብራውን በዝርዝር ውስጥ የተያዘ ተጫዋች ነው። ሁለቱም የግራ ተመላላሽ ናቸው። ቼልሲ በግራ ተመላላሽ ቦታ ላይ አንድ ተጫዋች ማምጣቱ ግን የሚቀር አይደለም። የመሃል ተከላካይ የማምጣት ሂደት ቼልሲ አዲስ የመሃል ተከላካይ ለማስፈረም ንቁ ድርድር እያደረገ ሲሆን የፓላሱን ማክሰንስ ላክሮዋን ለማምጣት የሚደረገው ጥረት አሁን ወደ መጨረሻ ምዕራፍ ደርሷል። በሁለቱ ክለቦች መካከል እንዲሁም ከተጫዋች ወኪል ጋር የሚደረገው ድርድር ወደ መጨረሻ ምዕራፍ ደርሷል። ምናልባት ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በሰዓታት ውስጥ አሊያም በቀናት ውስጥ የዚህን ዝውውር ሰበር መረጃ እናደርሳችኋለን። ከዛ ውጭ ቼልሲ ከሰሞኑ የጨረሰው ዝውውር ነበረ፣ የሞርጋን ሮጀርስ ዝውውር። ጥቂት ነገር እንበላችሁ በዚህ ዝውውር ላይ የቀድሞ የቼልሲ ሌጀንድ ጆን ቴሪ በጣም ደስ ብሎኛል ብለዋል። የቼልሲ ንብረት ስለሆነ ሞርጋን ሮጀርስ እሱ የተቀላቀለው የአውሮፓ ሻምፒዮንስ ሊግን የማሸነፍ ባህል ያለውና የሚያሸንፍ ቡድን የተቀላቀለውም በጣም ጥሩ ስራዎች ተሰርተዋል በቼልሲ። እናም እሱ የመረጠው ሰማዮቹን ነው ከቆዮቹም በላይ። ይሄ ደግሞ በጣም ካስደሰተኝ ነገር ውስጥ አንዱ ነው ሲል ተደምጧል ጆን ቴሪ። በእርግጠኝነት በቡድን ውስጥ ጥሩ ጊዜን ያሳልፋል። ምርጡ ተጫዋች እኛ ጋር መጥቷል። የመረጠው የአውሮፓ ሻምፒዮንስ ሊግ ያሸነፈንና ማሸነፍ የሚችል ቡድንን ነው ብለዋል። ያው ተጫዋቹ ፊርማውን አኑሯል። ትላንትና 117 ሚሊዮን ፓውንድ ፊርማውን አኑሯል። ሁሉ ነገር ተጠናቋል። የሕክምና ምርመራውን ስላጠናቀቀ እስከ 2032 ኮንትራት ፈርሟል። እስከ 2033 የማራዘም አማራጭ አለው። 117 ሚሊዮን ፓውንድ ቀጥታ የሚከፈል ነው። ምንም አይነት ተጨማሪ ክፍያዎች የሉትም። በነገራችን ላይ ከዚህ ጋር በተያያዘ ያው ቼልሲ ኦፊሻል ያደርገዋል ተብሎ ይጠበቃል። በዚህ ሰዓት ላይ ዝውውሩ በነገራችን ላይ ሞርጋን ሮጀርስ ውዱ አምስተኛው ዝውውር ሆኗል። ኔይማር ጆሬራ 222 ሚሊዮን ዩሮ፣ ኬሊያን መባፔ 180 ሚሊዮን ዩሮ፣ ኦስማን ዴምቤሌ 148 ሚሊዮን ዩሮ፣ አሌክሳንደር ኢሳክ 145 ሚሊዮን ዩሮ ከወጣባቸው በኋላ ሞርጋን ሮጀርስ 138 ሚሊዮን ዩሮ ወጣበት አምስተኛው ውዱ ዝውውር ሆኗል በእግር ኳስ ታሪክ ላይ። ምናልባት ይገባዋል አይገባውም፣ ለቼልሲ ደጋፊዎች ምልከታችሁን አጋሩን። ተጫዋቹ ቼልሲን ከመቀላቀሉ በፊት ያው የአርሰናል ንብረት ሊሆን ዘንድ በጣም ከጫፍ ደርሶ ነበረ። ቼልሲ ለሮጀርስ ዋነኛ ምርጫ የሆነበት ዋና ምክንያት ግን አርሰናሎች አማራጮች ላይ ትኩረት ማድረጋቸው ስጋት ፈጥሮበታል ነው የተባለው። አርሰናል ዩሊያን አልቫሬስ፣ ብራድሌ ባርኮላ፣ ኤል ጁኒየር ክሩፒ ጋር በጎንዮሽ እያደረጋቸው የነበረ ድርድሮች ተጫዋቹን ለስጋት ዳርጎታል ነው የተባለው እና በዚህ ምክንያት ምርጫው አድርጓል። ሮጀርስ የቼልሲን ታሪክ ደግሞ እንደ ጄምስ እንደ ኮል ፓልመር ካሉ እንግሊዛውያን ወዳጆቹ አጥብቆ የሰማን ብሎታል። መረጃው የዘ አትሌቲክ ነው። በሌላ በኩል ቼልሲ ለሻምፒዮንስ ሊግ ማለፍ አለመቻላቸው አሁንም በሚያደርጉት ዝውውር ላይ እንቅፋት ይሆናል ብለው እንደማይጠብቁና በፕሮጀክት የማሳመን ሂደትን አጠናክረው ቀጥለዋል ነው የተባለው። በቼልሲ በኩል ልምምዶችም እንዲሁ ተጠናክረው ቀጥለዋል። በነገራችን ላይ ቅድመ ውድድር ዝግጅት በዓለም ዋንጫ ላይ በጣም አጭር ቆይታ የነበራቸው ተጫዋቾች በቀጣይና በክለቡ ይቀላቀላሉ። ቼልሲ 5 ተጫዋቾቹ በዓለም ዋንጫ ላይ የተሳተፉት በዚህ ሳምንት ሲቀላቀሉት ሞይሰስ ካይሴዶ አንዱ እንደሚሆን ነው ስካይ ስፖርት ያረጋገጠው። የሊቨርፑል የዝውውር ጉዳይ በተወሰነ መንገድ መቀዛቀስ ታይቶበታል። በተለይ ቪክተር ሙኝዝን ካስፈረመ በኋላ ዝም ጭጭ ያለ ሆኗል። የአንዶ ሜንዲም ዝውውር እልባት እንዳላገኘ ይታወቃል። በእርግጥ ከ110 ሚሊዮን ፓውንድ በላይ የተለጠፈበት ነው። አሁን በሊቨርፑል ቤት ሌጀንዶች፣ የክለቡ ወዳጆች፣ የክለቡ አፍቃሪያን ናቸው በጣም እየተሟገቱ ያሉት። ለአብነት ያክል ኤሜሌስኪ በሊቨርፑል ዝውውር ጉዳይ ላይ ሊቨርፑሎች አንድ አማካኝ ስፍራ መጨመር ካለባቸው አሁንም አዳም ዋርተን ላይ ትኩረት ማድረግ አለባቸው። አሌክሲስ ማካሊስተር ምርጥ ነው፣ ነገር ግን ሰው ነው፣ ይደክመዋል፣ ተተኪ ይፈልጋል፣ የሚያግዘው ይፈልጋልና ለዛ ቦታ ላይ አዳም ዋርተንን ከክሪስታል ፓላስ ማምጣት አለባቸው። በዓለም ዋንጫ ላይ እንግሊዝ ካጣቻቸው ነገሮች ውስጥ አንዱ ነው ብሎታል። እናም በዚህ ዓለም ዋንጫ ላይ ከታጡት አንዱና ምርጡ የሆነውን አዳም ዋርተንን ማምጣት አለባቸው ሊቨርፑሎች እያለ ነው ከሰሞኑ በርካታ ያሉ ለዩናይትድ ደግሞ ቅርበት ያላቸው ተጫዋቾችን ለዩናይትድ ሲመኙት እንደነበረ ይታወቃል። በእርግጥ ሊቨርፑል በዝርዝር ውስጥ ከያዛቸው ተጫዋች አንዱ እንደሆነ ይታወቃል። ሊቨርፑል በዓለም ዋንጫ ላይ
ረጅም ርቀት የሄዱትን ተጫዋቾቻቸውን ትተው ነገር ግን የዓለም ዋንጫ ያልሄዱትን ጉዳት ላይ ከርመው ከጉዳት የተመለሱትንና ጉዳት ላይም ሆነው ግን ከቡድኑ ጋር አብረው እንዲጓዙ ያደረጋቸው ተጫዋች ጨምሮ ወደ 31 የሚጠጉ ተጫዋቾችን ይዘው ወደ አሜሪካ አቅንተዋል ለቅድመ ውድድር ዝግጅት። ግብ ጠባቂው ማማርዳሽቪሊ በትልቁ ይጠበቃል። የቡድኑ ግብ ጠባቂ ሆኖ በቋሚነት ይቀጥላል ተብሎ ግን አይታሰብም። በሊቨርፑል የቋሚነት ግብ ጠባቂውን ቦታ አሊሰን ቤከር ይዞ ይቀጥላል ተብሎ ነው የሚታሰበው። በተከላካይ እነ ኮነር ብራድሊ፣ ጀርሚ ፍሪፖንግ፣ ጆ ጎሜዝ፣ ጀርሚ ጃኬቴ፣ ጆቫኒ ሊዮን፣ ሜሎሽ ከርክስ፣ ኮስታስ ሲሚካስ የመሳሰሉ ለዋናው ቡድን የሚጮቱ ሄደዋል። አማካይ ላይ ዋታሬንዶ፣ ዶሚኒክ ሴቦዝ ላይ ከርትስ ጆንስ፣ አርቬሊዮት፣ ስቴቨን ባስቲች፣ ትሬኒዮኒ፣ ጄምስ ማክኖሊ ወደ አሜሪካ ቀንተዋል። አጥቂ ፍሬድሪክ ኮኬዛ ምናልባት ራሱን በደንብ የሚያሳይበት እድል ነው። ሁጎ ኤኪቲኬ ጉዳት ላይ ነው፣ ግን ከቡድኑ ጋር እንዲቀላቀል ስለተፈለገ ነው። ሪዮን ጉማ፣ ሊዩስ ኩማስ፣ ኬረን ሞሪሰን፣ ጆሽ ሳኒ ኤሊያምባ፣ ዊሊ ራይት እና ጆሽ አቤ ተካተዋል። ጆሽ አቤ በበርካታ ክለቦች ይፈልጋል ግን ጥሩ ጊዜን ካሳለፈ በክለቡ ይቀጥላል። ሊቨርፑል ቤት ሌላ የሰማ ነው የግብ ጠባቂ አሰልጣኝ ተሹሟል። በቀጣይነት በሊቨርፑል ሳሌን በግብ ጠባቂዎች አሰልጣኝ እንግዲህ ቡድኑን ያገለግላል። የ2021 ክረምት ድረስ በሴሪው ክለብ ናፖሊ ውስጥ ነበረ። በዛ በነበረበት ወቅት ናፖሊ ለሁለት ጊዜ የሴሪኤን ዋንጫ ማሳካት ችሎ ነበረ። ከዚህ ቀደም ብሎ በሃንጋሪው ቪድኦታን ክለብ ለአንድ የውድድር ዘመን ካሳለፈ በኋላ በጣሊያን ፊዮረንቲናም ለ8 ዓመታት ከርሟልና ሮዛሌን በቀጣይነት የሊቨርፑል የግብ ጠባቂዎች አሰልጣኝ ይሆናል። አርሰናል ቤት ጉዳት ስጋት ነው ሲባል በቁጥር ያሉ ተጫዋቾች አሁን ጉዳት ላይ መብዛታቸው ብቻ አይደለም። ውድ ቤተሰቦቻችን ሚኬል ማርቲያን አርቴታ ራሳቸው ጉዳት አንድን ክለብ ዋንጫ እንዳያነሳ ያግዳል ብለው ያረጋገጡት ጉዳይ ነው። በእርግጥ ምንም ጥያቄ የለውም። አርሰናል ይሄ በጉዳት ውስጥ የሚከርሙት የቡድኑ ቁልፍ ተጫዋች መሆናቸው ረዘም ያለ ጊዜ መሆኑ አንዱ ለሚኬል ማርቲያን አርቴታ ፈተና የሆነ ጉዳይ ነው። ለአብነት ያክል ዩሊያን ቲምበር የብቃት ጥያቄ አንድም አርሰናል ላይ ተጠራጥሮት ማያውቅ ከጉዳት ነጻ እስከሆነ ድረስ የቀኝ ተመላላሹ የማይነካውም የማይተካውም ተጫዋች እንደሆነ ይታወቃል። ዩሊያን አልቫሬስ ከዓለም ዋንጫ ውጭ የሆነው በብሔራዊ ቡድን በሮናልድ ኪውመን ሳይፈለግ ቀርቶ አይደለም፣ ተጠርቶ በጉዳቱ ምክንያት የወጣ ተጫዋች ነው ከብሔራዊ ቡድን። አሁን እየወጡ ባሉ መረጃዎች መሰረት ይህ ተጫዋች በአርሰናል የቅድመ ውድድር ዝግጅት ከዤሮና ጨዋታ ጨምሮ የቡድኑ አካል እንደሚሆን እየተነገረ ነው። ይሄ በጣም ጥሩ የሚባለው ዜና ነው። በዝውውር ጉዳይ ላይ የክርስቶስ ዞሊስን ዝውውር ይፋ ያላደረገው አርሰናል በዝውውር ፖሊሲውና በዝውውር እንቅስቃሴው በርካታ አርሰናልያን እርግጠኛ አይደሉም። በተለይም እርግጠኛ ያልሆኑበት ዋና ምክንያት በጣም ወሳኝና ጥሩ የተባሉ ተጫዋቾች ገበያው ላይ ወደ ተለያዩ ክለቦች መዘዋወራቸውን ምክንያት ዋቢ ያደርጋሉ። አርሰናል የግራ መስመር አጥቂ ቦታውን ለማጠናከር ግን ከሞርጋን ሮጀርስን ማጣት በኋላ እንደ ብራድሌ ባርኮላ፣ ያንዶ ሜንዲ፣ ሚካ ጎዲስ እነዚሁም ካሮም ኡምጎቨኢች የጆርጂያ ተጫዋች በስፋት ስማቸው ይነሳል። ባርኮላና ያንዶ ሜንዲ ቅድሚያ የተሰጣቸው ተጫዋቾች ናቸው። ባርኮላ ከ116 ሚሊዮን ፓውንድ በታች እንዴት እንሸጣለን እኛስ የሚል በፓሪሰን ጀርሜን በኩል የተሰጠበት መግለጫ አለ። የተቆረጠ ሂሳብ ባይሆንም የአንዶ ሜንዲ እንኳን በአርቢ ሌይፕዚግ ከ110 ሚሊዮን ዩሮ በላይ እንፈልግበታለን ብለዋል። ፓሪሰን ጀርሜን ዋነኛ ፈላጊ የተጫዋቹ ምርጫም እንደሆነ ይታወቃል። አርሰናል ብራድሌ ባርኮላን አሊያም የአንዶ ሜንዲ በቅድ ውስጥ ያሉ አንድ ትልቅ ተጫዋችም እናመጣለን ሲሉ ምናልባት ከነኚህ አንዱ የመሆን ዕድላቸው በጣም ሰፊ ነው። የአርሰናል የአማካኝ ክፍልም ነገር በትልቁ የሚነሳ ጉዳይ ነው። የአርሰናል አማራጮች አሉት። በነገራችን ላይ የብሩኖ ጉማሬሽ ጉዳይ አሁን ወደ አጠራጣሪ ሁኔታ ስለመጣ አርሰናል ማንን ላይ ይችላል በሚል አንዱ የተነሳው ስም የበርንማውዙ የአማካይ ስፍራ ተጫዋች አሌክስ ስኮት ነበር። በርንማውዝም ከ85 ሚሊዮን ፓውንድ በታች እንደማይቀበሉ ይልቁንም ዋና ቅድሚያቸው ለገንዘብ ብለው መሸጥ እንዳልሆነ አስታውቀዋል። የጁኒየር ክሩፒንም በተመሳይ ለገንዘብ ብለው መሸጥ እንደማይፈልጉ አስታውቀዋል። ከብሩኖ ጉማሬሽ ጋር በተያያዘ ግን አርሰናል ቁልፍ ኢላማ ሆኖ ቢቀጥልም ይህ ዝውውር ግን ይሄን መረጃ በቃል ስፖርት ዩቲዩብ ቻናል እስካደረስናችሁ ድረስ ውድ የአርሰናል ደጋፊዎች ይሄን መረጃ በቃል ስፖርት ዩቲዩብ ቻናል እስካሰናድተን እስካቀረብንበት ሰዓት ድረስ እልባት አላገኘም። ዝውውሩ በአርሰናል በኩል በኒውካስል የተጠየቁት የዝውውር ሂሳብ ትልቁ ክፍተት እንደሆነ ይታወቃል። አርሰናልን ካስተቹ ጉዳዮች ውስጥ አንደኛው የሞርጋን ሮጀርስ ዝውውር እንደሆነ ይታወቃል። ክሮንኬ ግን ወዲያው በማህበራዊ ትስስር ገጻቸው ላይ
እኛ ጉዳዩ የገንዘብ አይደለም፣ 200 ሚሊዮን ፓውንድም የሚያወጣ ተጫዋች ካለ ለማውጣት ዝግጁ ነን። እኛ እንደ ቡድን ለቡድኑ በረጅም ጊዜ ማገልገል የሚችል ሻምፒዮንነታችንን የሚያስቀጥል ተጫዋች ይገኝ እንጂ 200 ሚሊዮን ፓውንድም እንከፍላለን ብለው ነበረ። እንደ ቡካዮ ሳካ፣ ዴክላን ራይስ፣ ሞርጋን ሮጀርስን ወደ አርሰናል እንዲመጣ ልክ እንደ ቼልሲዎቹ ፓልመርና ጄምስ ሁሉ የሞከሩ ናቸው። ማርቲን ኦዴጋርድም ከተጫዋቹ ጋር በቅርበት አውርተዋል። ለሮጀርስ ቅርብ የሆኑ ምንጮች እንደሚሉት ሚኬል ማርቲያን አርቴታም ተጫዋቹን በማነጋገር ደረጃ አርሰናል እንዲመርጥ አስደረገውት ነበረ። አርሰናል የሮጀርስ ተመራጭ ምርጫ እንደሆነ አውቋል። ነገር ግን በውይይቶቹ ወቅት በዋነኝነት ተጫዋቹ ይጫወትበታል ብለው ያሳመኑት የሜዳ ክፍል የግራ ክንፍ አጥቂ ነበረ። ይህ ስምነቱን ለማፍረስ ምክንያት ባይሆንም ገንዘብ ሁኔታዎቹን ሁሉ ቀይሮታል የሚለው ዘ አትሌቲክ ሌላው ለተጫዋቹ 100% አርሰናል ዋስትናም መስጠት አልቻለም ተብሏል። የአርሰናሉ ግብ ጠባቂ ዳቪድ ሪያ በዓለም ዋንጫ ላይ ምንም ደቂቃዎችን ሳይጫወት ነው እንግዲህ ወደ አርሰናል የተመለሰው። የፕሪሚየር ሊጉ የወርቅ ጓንት አሸናፊ ያውን በተከታታይ 3 ዓመት የአውሮፓ ሻምፒዮንስ ሊግ የዚህ ውድድር ዓመት በርካታ ክሊንሺቶችን ይዞ ያጠናቀቀ በአርሰናል በረጅም ጊዜ በትልቁ ይጫወታል ተብሎ የሚጠበቅ ግብ ጠባቂ ነው። በ12 ዓመት የእግር ኳስ ዑደት ውስጥ ግን የነበረው ዳቪድ ሪያ ይለያል። የዛሬ 12 ዓመት ዳቪድ ሪያ በኮንፈረንስ ሊግ የሚጫወት ተጫዋች ነበረ። አሁን ግን ዳቪድ ሪያ የፕሪሚየር ሊግም የዓለም ዋንጫም ሻምፒዮን ሆኗል። በስፔን ብሔራዊ ቡድን ውስጥ ምናልባትም የሉዊስ ዴላ ፎንቴ መቀጠል ግን ለዚህ ግብ ጠባቂ አሁንም ዋስትና አይሰጥም። እሳቸው ኡናይ ሲሞን ብቸኛው ተመራጫቸው ሆኖ በዚህ ዓለም ዋንጫም ላይ ዳግም የተመለከትንበት ነበር። ዳቪድ ሪያ ግን የአርሰናል ቁጥር 1 ሆኖ ይቀጥላል። የአርሰናል ደጋፊዎች በዳቪድ ሪያ አለመጫወት ላይ ምልከታችሁን አጋሩን። ጋሪ ኔቭል በኮቢ ሜኖ ጉዳይ ላይ ብስጭቱን ገልጿል። ጋሪ ኔቭል አንድ እንግሊዛዊ አሰልጣኝ ቶማስ ቱሄል የተናገሩትና ከበርካቶች ምናልባት በጊዜ ሂደት ተቃውሞ ሊያስነሳባቸው ይችላል የሚባል ንግግር አድርገው ነበረ። እንግሊዝ ኳስ የመቆጣጠር ባህል የላትም የሚል ምልከታ አጋርተዋል። እሳቸው የሚያሰለጥኑትን ቡድን ኳስ የመቆጣጠር ባህል አልነበረውም። ኳስ የመቆጣጠር ባህል የስፔን፣ የአርጀንቲና፣ የፖርቱጋል እንጂ እንግሊዝ አይደለም ብለው ነበረ። ከዚህ ጋር በተያያዘ ጋሪ ኔቭል ምላሽ የሰጣቸው እንደ እንግሊዛዊ ሳይሆን የእሳቸውን የታክቲክም ችግር ነው። ለአብነት ያክል የማንቸስተር ዩናይትዱ ኮቢ ማይኖን ሳይጠቀሙ ስለ ኳስ መቆጣጠር ማውራት አይችሉም ብሏል እሳቸው። ምክንያቱም በቡድን ውስጥ እንደ ቡካዮ ሳካ ያለ ከኳስ ጋር ምቾት የሚሰማው ተጫዋችን አይጠቀሙትም። ፊል ፎደን የለም፣ ኮል ፓልመር የለም፣ አዳም ዋርተን፣ ሞርጋን ጊብስ ዋይት የለ፣ ትሬንት አሌክሳንደር አርኖልድ የለ። እኚህ ሁሉ ተጫዋቾች በሌሉበት ከዛ በኋላ ደግሞ የአማካኝ ስፍራው ላይ ኳስን ይዞ በምቾት መጫወት የሚችለው የዩናይትዱ ኮቢ ማይኖን አልተጠቀሙትም አንድም ደቂቃ። ይሄ የእሳቸው ትልቁ ችግር ነው እንጂ የእንግሊዝ ዲኤንኤ ብለው መናገር አይችሉም። ኮቢ ማይኖን መሀል ላይ ተጠቅመውት ቢሆን ኖሮ በጣም ኳስን መቆጣጠር የሚችል የእንግሊዝ ብሔራዊ ቡድን ላይ ነበር ብለዋል። በነገራችን እንግሊዝ ይዛቸው ከሄደችው 26 ተጫዋቾች 25ቱ ተጫውተዋል። ያልተጫወተው ብቸኛው ኮቢ ማይኖ ነው። በጉዳት ምክንያት የመጨረሻ ጨዋታ እንዳመለጠው ይታወቃል። የዩናይትድ የአማካኝ ስፍራን ወይም በብዛት በነገራችን ላይ ዩናይትድ ሶስተኛውን ተጫዋች ሲባል የአማካኝ ክፍሉ ላይ ለማለት እንጂ ዩናይትድ በእርግጥ አድማጫችንም እንዳለው ግብ ጠባቂ ያስፈርሟል። የዩናይትድ ግብ ጠባቂ ያስፈርሟል። ቶምሰን የግራ ክንፍ አጥቂውን ትላንት አስፈርሟል። የአማካኝ ስፍራ ተጫዋች 2 አስፈርሟል። 4 ዝውውር ዩናይትድ ጨርሷል። በነገራችን ላይ እስካሁን የጥራት ደረጃ የዋናው ቡድን ተጫዋች ናቸው አይደለም የሚል ብዙ መከራከሪያ ሊነሳ ይችላል። ግን ዩናይትድ ያስፈረመው ተጫዋች በዚህ ክረምት 4 ነው። ሶስተኛ ተጫዋች ሲባል ግን አማካኝ ክፍሉ ላይ እንደሆነ በዚሁ አጋጣሚ እንድትስተውሉልን እንፈልጋለን። ዘ አትሌቲክ ሶስተኛው ፈራሚ ግን ውድ ይሆናል ተብሎ አይጠበቅም። አሁንም ማንቸስተር ዩናይትድ በተመሳሳይ መንገድ ሶስተኛውን ዝውውር ያመጣል። የዘ አትሌቲክ ዘገባ ነው። ዩናይትድ በሊዩሳል ዝውውር ላይ አሁንም ፍላጎት እንዳለው ይታወቃል። ነገር ግን ኒውካስል ዩናይትዶች ያ የተጋነነ ገንዘባቸው አሁንም ለዝውውሩ እንቅፋት ሆኗል። ማንቸስተር ዩናይትድ በአሁን ባሉት የተጫዋቾች ገበያ ላይ ጥናቶችን ሞር እያደረገ የሚያመጣ ተጫዋች ነው። ለአብነት ያክል በማንቸስተር ዩናይትድ ቤት ውስጥ አማራጮችንም መጠቀም ይቻላል የሚል እምነት አለ። እንደዛ አትሌቲክ ዘገባ ከሆነ ማንቸስተር ዩናይትድ በክለቡ ባሉ ተጫዋቾችም ላይ አማራጮችን እያየ ነው። ለአብነት ያክል ሌኒሮን፣ እንደዚሁም ደግሞ ዳሎትን፣ ማዝራዊን
በዛ ቦታ ላይ በግራ ቦታ ተመላላሽ ቦታ ላይ ማጫወትን በተለይም በዳሎም በማዝራዊ ሞክረውታል። ሌኔሮን ወደ ቀኝ አውጥቶ ማጫወት ስለሚችሉ ማለት ነው። ለግራ መስመር ተከላካይነት እንደ ፓትሪክ ዶርጉ፣ ዲያጎ ሊዮን ያሉ ተጫዋቾች ደግሞ ቲፒካሊ ሉክሾን ማገዝ የሚችሉ ተፈጥሯዊ ቦታቸውም እንደሆነ ይታወቃል። ዩናይትድ አማራጮችን ሲያይ ገበያው ላይ ብቻ ሳይሆን ከራሱም ጭምር ነው። ማንቸስተር ዩናይትድ በዝውውር ገበያው ላይ ተጨማሪ ተጫዋቾችን ለማምጣት በሚያደርገው ጥረት ላይ ከወደ ሴኔጋል በርከት ያሉ የዜና ምንጮች አንድ መረጃን ይዘው እየወጡ ነው። አጥቂውን ኢስማኤል ሳርን የሴኔጋሉን ተጫዋች ዩናይትዶች እየተከታተሉ ነው የሚል ነው። በፓላስ ቤት ይገኛል። ምንም እንኳን ዝውውሩ ላይ ማንቸስተር ዩናይትድ ምንም አይነት እንቅስቃሴ ባያደርግም የሴኔጋል የመገናኛ ብዙሃን ግን ስለ ተጫዋቹ መረጃን ያሰባሰበ ክለብ ውስጥ አንዱ ማንቸስተር ዩናይትድ ነው ብሏል። ሴኔጋሎች የሴኔጋል ኢንተርናሽናል ተጫዋች ከዚህ ቀደም በሰጠው አስተያየት ከልጅነት ጀምሮ የማንቸስተር ዩናይትድ ደጋፊ ሆኖ ማደጉና በማንቸስተር ዩናይትድ የመጫወት ህልም እንዳለው መናገሩ ደግሞ ምናልባት ለሴኔጋል መገናኛ ብዙሃን የመረጃ ምንጭ ምክንያት ሊሆንም ይችላል። የማኖ ኮኔን ጉዳይ በተመለከተ ያው አርሰናልም በይፋ ገብቶበታል። የብሩኖ ጉማሬሽ ጉዳይ ሆነ አጠራጣሪ ስለሆነ ማንቸስተር ዩናይትድ ፈረንሳዊን አማካይ ማኖ ኮኔን በእጁ ለማስገባት የሚደረገው ጥረት አሁንም ቀጥሏል። ማንቸስተር ዩናይትድ ባለስልጣናት በዝውውር ዙሪያ ከተጫዋቹ ባለቤት ክለብ ሮማ ጋር ውይይቶችን አድርገዋል። የጣሊያኑ ክለብ አማካዩ ለመሸጥ ያቀረበው ገንዘብና ዩናይትድ ሊገዛበት ወይም ሊያቀርበው ካሰበው ዝውውር ሂሳብ ጋር ልዩነቶች እንዳሉ ሲታወቅ ማንቸስተር ዩናይትድ ተጫዋቹ ለማምጣት በሚደረገው ጥረት ላይ ግን ከአርሰናልም ከበድ ፉክክር ይጠብቀዋል። ማንቸስተር ዩናይትድ ብቸኛው አማራጩ አይደለም። አማካኝ ስፍራ ላይ በርካታ አማራጮች አሉት። የገንዘቡ ጉዳይ፣ የተጫዋቹ ምርጫ፣ የአርሰናል የወቅታዊ ተጫዋቹ ዝውውር ላይ መሳተፍ፣ ቼልሲም በተመሳይ ተጫዋቹን በዝርዝራቸው ውስጥ ማካተታቸው በራሱ ለዩናይትድ ፉክክሩን ከፍ ያደርግበታል። በሌሳንድሮ ማርቲኔዝ ጉዳይ ላይ አትሌቲክ አንድ መረጃን ይዞ ወጥቷል። በሌሳንድሮ ማርቲኔዝ ዙሪያ ጥርጣሬ ያለ የሚል መረጃ ነው ይዞ የወጣው። ማንቸስተር ዩናይትዶች ለሱ የሚቀርብ የዝውውር ሂሳብ በጣም አማላይ ከሆነ ጉዳዩን ዩናይትዶች ሊመለከቱት ይችላሉ በሚል ነው። ከፍተኛ ተከፋይ ዝርዝር ውስጥ የለም፣ ነገር ግን ሲጫወት ከምርጦች አንዱ መሆን ይችላል። ችግሩ ሜዳ ላይ ብዙ አለመገኘቱ እንደሆነ ይታወቃል። ዩናይትድ ታዲያ በተጫዋቹ ላይ ፍላጎት ያለው ክለቦች ምናልባትም በጣም የተጋነነ ገንዘብ ካመጡ ብቻ ይሸጧል። ከዛ ውጭ ግን በትንሽ ሂሳቦች የመሸጥ ፍላጎት የለውም። ከጉዳቱ ሲያገግም ጥራቱ ማንም ጥርጣሬ ውስጥ የማይከተው ሌሳንድሮ ማርቲኔዝ በዚህ ዓለም ዋንጫም የመጨረሻ ፍጻሜ ጨዋታ ላይ ጉዳት እንዳስተናገደ ይታወቃል። ምናልባት የአርጀንቲና ዋንጫ የማጣት ብዙ ምክንያቶች ሲደረደሩ የሁለቱ ተከላካዮች የኩቲ ሮሜሮ እና የሌሳንድሮ ማርቲኔዝ ተጎድቶ በጊዜ ከጨዋታ መውጣት፣ ከዛ በኋላ ኢንዞ ፈርናንዴዝ ቀይ ካርድ ይነሳል። ከዚህ ጋር በተያዘ ማንቸስተር ዩናይትድ ስንት ሲቀርብለት ሌሳንድሮ ማርቲኔዝ ለገበያ ሊያቀርበው ይችላል የሚለው ግን በትልቁ ይጠበቃል። እዛው የዩናይትድ ተጫዋች የሆነ የቡድን አጋሩ ማቲያስ ዴላይትን በተመሳይ ጉዳት ላይ እንዳለ ይታወቃል። የማገገም ሂደቱ ተጠናክሮ ቀጥሏል፣ ግን የሚጫወትበት ቀን ይፋ አልተደረገም። ምናልባት የተረጋገጠ ሊሆን የሚችለው ነገር በፕሪሚየር ሊግ የመጀመሪያ ጨዋታዎች ሊሳተፋል የሚል ነው። ከዛ ውጪ ማንቸስተር ዩናይትድ የማይነካቸው ተጫዋቾች ደግሞ አሉ፣ እንደ ማዝራዊ ያሉ ብዙ ሰዓት ላይ የመስመር ተከላካይ ተጫዋቾች ለማምጣት እያደረገ በሚደረገው ጥረት ላይ ፕላስ ደግሞ የግራ መስመር ተመላላሽም ሆኖ መጫወት የሚችለው ማዝራዊ ላይ ዩናይትድ ጥያቄ ለመቀበል ዝግጁ አይደለም። ምንም እንኳን በርከት ያሉ የአውሮፓ ክለቦች በተለይም ከወደ ጣሊያን የተጫዋቹ ፈላጊ መሆናቸው ይፋ ቢደረግም ማንቸስተር ዩናይትዶች ግን ሞሮካዊን ተጫዋች በክለቡ ማቆየትን ቅድሚያ ሰጥቷል። ተጫዋቹ በማንቸስተር ዩናይትድ ቤትም ደስተኛ መሆኑ በግል ይፋ አድርጓል። ዩናይትድ ቀጣይ ኑሱር ማዝራዊን በቀኝ ተመላላሽና ተጫዋች ካላመጡ ደግሞ የግራ ተመላላሽ በግራ ተመላላሽ ቦታ ላይ መጠቀም እቅድ ነው በዋነኝነት ያለው። ካሪክ በማንቸስተር ዩናይትድ ቤት የራሽፈርድን ወደ ቡድኑ መመለስ ሂደት ውስጥ አንዱ የሚፈልጉትና የሚጠበቅባቸውም ነገር በነገራችን ላይ መልበሻ ክፍሉ ጉዳይ እንደሆነ ይታወቃል። በራሽፎርድ ጉዳይ ላይ መጥፎ ልምምድ እና ይሆን ለሌሎች ተጫዋቾች ወደ ቡድኑ ሲመልሱት ማይከል ካሪክ ከቡድኑ ጋር እሱን ማዋሃድና በተለይም ደግሞ የመልበሻ ክፍሉ እንዳይረበሽ የማድረጉን ሂደት በብሩኖ ፈርናንዴዝ በሃሪ ማጓየር በኩል ይሰራሉም ነው የተባለው። ጉዳዩ ልባት እስኪያገኝ የሽያጩ ጉዳይ በዩናይትድ ልምምድ ያደርጋል። በዩናይትድ ቅድመ ውድድር ዝግጅት ላይ ይሳተፋል። ገዢ ካልመጣ ዩናይትድ በሚፈልገው ገንዘብ ከክለቡ ካልወጣ በዩናይትድ ዓመቱን ይቀጥላል። የሚሆን ከሆነ ማንቸስተር ዩናይትድ የግራ ክንፍ አጥቂ ተጨማሪ ተጫዋችን አያመጣም። የቶትናሙን ወጣት ተጫዋችም ትላንትና ስላመጣ ማለት ነው። የራሽፎርድ ጉዳይ እንግዲህ እንዲህ አይነት ነገሮች ይጠብቁታል። ሜዳ ላይ ተጫዋች መመለስ ብቻ ሳይሆን
የመልበሻ ክፍሉንም እንዳይረበሽ ማድረግ የካሪክ ትልቁ ስራ ይሆናል ተብሎ ይታሰባል። የዩናይትድ ባለስልጣናት የራሽፈርድን ወደ ቡድኑ መጥቶ መጫወት ግን በካሪክ ምክንያትም ይፈቅዳሉ ተብሏል። ቃል ስፖርት ላይ ናችሁ። ሁላችሁም ላይክ አድርጉን። እስከዚህ ሳካላችሁ ለ100 ሰብስክራይበር ጉዟችን አጋርመው እንዳይረሳ። የሳምንቱ ሁለተኛ ቀን ዕለተ ማክሰኞ መልካም የስራ ቀን ይሁንላችሁ። ሰናይ ቀን